አደራ ድራማ ክፍል 60 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛልኝ። እዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ ክፍል 60 ተለቀቀ። ቃልና የቃል እናት ወይዘሮ ሀረግ ተፋጠጡ። ሰላምዬ በባለፈው ክፍል እንዳየነውና እንደተመለከትነው ቤቱን ለቃላቸው ወጥታ ሄዳለች። ትክክለኛዋ እናቷ ጋር ቃል ፍጥጫ ገጥማለች። ቢላዋም አመታ ነበር። ቢላዋ ስታመጣ እንግዲህ ሁላችንም የገመት ነው እናቷ ላይ ቢላዋውን ልትሰነዝር ነበር የመሰለን። ነገር ግን እንደፈለግሽ አድርጊኝ፣ በፊትም ድሮም እገልሻለሁ እያልሽ ብዙ ጊዜ ትዝችብኛለሽ፣ ታስፈራሪኛለሽ። እናም እንግዲህ ገለሽኝ ተገላገይ በማለትም ቃል ለሀረግ ቢላውን አመጣችላት። እናትና ልጅ እንግዲህ በፊት ያሳለፉትን ውጣ ውረዶችን በማሰብ ስቅስቅ ብለው አለቀሱ፣ ሁለቱም ተያይዘው። ሀረግም እንግዲህ ልጇ በምታስብባት መንገድ አልነበረም። ልጅቱም ሁለቱም በተሳሳተ መንገድ ነው የሚተሳሰቡት እና እንደማይዋደዱ ነበረ የሚተያዩት። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ቃል እንግዲህ እናቷን ከልክ ያለፈ በላይ ተናግራታለች። እንኩትኩት ስብርብር አድርጋት በእንባ እየታጠበች እናቷ ከሰላምዬ ቤት ሄዳለች ማለት ነው። ሰላምዬም እንግዲህ በርቀት ሁና ሀረግን እያለቀሰች እየሄደች እንደሆነ ታያትና ለቃል ስልክ ትደውልላትና ምን ሆኖ ምን ተፈጥሮ ነው ሴትየዋ እያለቀሰች እኮ ሄደች በማለትም ተገናኛችሁ እንዴ እናቴ ብላም እንግዲህ ስትጠይቃት ቃል ሰላምን አይ እንደሆነ ያየኋት በርቀቱኝ ብላ ነበር መልስ የሰጠቻት። እናም እንግዲህ ነይ ወደ ቤት ስትላት እንግዲህ አሁንም ቃል ከሰላም ጋር የጀመረችው ጉዞ በምንም አይነት መንገድ እንዳይበላሽባት እንግዲህ ሀረግን ድጋሚ ልጄ ብላ እንዳታወራት እና እንደሞትኩ በቃ እኔ በህይወት እንደሌለው ቁጠሪኝ ብላ ነው ሀረግን ያሰናበተቻት ማለት ነው። እናም እዚህ ጋር የጀመረችው ነገር እንግዲህ ጫፍ ትንሽ ነው የቀረኝ፣ ሁሉን ነገር ልጨርስ፣ ሁሉን ነገር በእጅ ላደርግ፣ ሁሉን ነገር ድል ላደርግ። እናም በመጨረሻ ሰዓት መተሽማ ልታበላሽብኝ አይገባም ይሄንን እድሌን በማለትም ቃል እንግዲህ እናቷን እጅጉን በጣም አድርጋ አስከፍታት አስለቅሳ አስወጥታታለች ከቤት ማለት ነው። ሰላምዬ እንግዲህ አዲስ ትኩሳት ከዶክተሩ ጋር ትገናኛለች። ዶክተሩ ግድልሽም የዲኤንኤ ምርመራ እንደገና በድጋሚ ማድረግ አለብሽ ብሏታል። በኃይሉ እንግዲህ በኃይሉና ዶክተር አንድ ላይ አውርተዋል። በኃይሉ እንግዲህ ስለ ቃል ልጅ አለመሆኗ በደንብ አድርጎ ነግሮታል። እናም በፊትም ግምትም ጥርጣሬም ነበረበት። በፊት እንግዲህ ዶክተሩን በኃይሉም ሆነ ቃልም በሴትነቷ በኃይሉም ደግሞ በብሩን ተማምኖ የዲኤንኤ ምርመራውን ቃል የእሷ ልጅ እንደሆነች አድርገን ስራልን። ሁለቱም እየተፈራረቁ ቃልና በኃይሉ ዶክተርን እየለመኑትም ስለነበረ ቃል የሰላም ልጅ እንዳልሆነች አስረግጦ ቢነግራትም ሰላምዬ ግን ትልቅ ፍርሃት ገጥሟታል ማለት ነው። ልጄ ሆና ብትገኝስ ድጋሜ ክህደት፣ ድጋሜ መሰባበር አልፈልግም እሷን በማለትም ትልቅ ውዝግብ ውስጥ ገብታለች ማለት ነው። ዶክተር ግን ግድ የለሽም ሰላምዬ፣ ቃል ያንቺ ልጅ አይደለችም፣ እውነቱን ልንገርሽ፣ ድጋሚ ምርመራ እናደርግ እሷ በማታውቅበት መንገድ በማለትም እንግዲህ ዶክተር ለሰላም ተጽዕኖ አድርጎባታል ማለት ነው። እሷም እንግዲህ ምንድን ነው ታዲያ የሚፈልገው ከኔ፣ ምንድን ነው ማድረግ ያለብኝ ድጋሚ ምርመራ ለማድረግ ስትል የቃልን እንግዲህ ፀጉር እንድታመጣም ይነግራታል ማለት ነው። እጅጉን በጣም ትልቅ ትኩሳት ብላለች ሰላምዬ፣ በጣም ፈርታለች። ድጋሚ ላጣት አልፈልግም፣ አሁንም ድጋሚ ምርመራው እሷ ልጄ ሁና ከተገኘች ስንቴ ነው ምሰባብራት ቃልን እያለች ትልቅ ጭንቀት፣ ውጥረት፣ ሀሳብ ውስጥ ትገኛለች ሰላም ማለት ነው። ዶክተር ግን የሰማውም ነገር ስላለ በኃይሉም ስላገዘው በፊትም እንግዲህ ቃል የዲኤንኤ ምርመራ ውጤት እንዲቀየርም ስትለው ስለነበረ የእሷ ልጅ እንዳልሆነች አስረግጦ ነግሯታል። ነገር ግን ያ የምርመራ ውጤት እንዴት ሆኖ እንደመጣ ቃል የእሷ ልጅ መሆኗን እንዳሳየ ለሁሉም ግራ ቢያጋባም እውነታው ግን ቃል ጋር ብቻ ነው ያለው ማለት ነው።
እናም እንግዲህ በሌላ በኩል ደግሞ ዳግምና ሳሚ በብሌን እንግዲህ ተፋጠዋል ማለት ነው። ሳሚ በጣም በሚያሳዝን ሁኔታ ዳጊን እንግዲህ ቀጥቀጥ አድርጎ እንግዲህ አድምቶት እንግዲህ መንገድ ላይ ጥሎት ነበር የሄደው ማለት ነው። ጓደኛው ደርሶለት እንግዲህ አፈፍ አድርጎ ሐኪም ቤት አስገብቶታል። ያም ጓደኛው እንግዲህ እየተንከባከበው እና ጥሩ ሕክምና እንዲያገኝም አድርጎታል ማለት ነው። እና ማን ነው እንደዚህ ሊያደርግህ የቻለው ብሎ ሲጠይቀው ሳሚ የሚባል ሰው ነው በማለት ይችን ቃል ብቻ ነው እንግዲህ የሰጠው ዳጊ። ሌላ እንግዲህ ምንም አይነት ዝርዝር ሀሳብ እንግዲህ አልተናገረም ማለት ነው። ከአንዱ ጓደኛው ጋር ተደዋውሎ ጓደኛው እንግዲህ ስለ ዳጊ መመታትና መቼም ደግሞ ሳሚ የሚባል ሰው እንደሆነ ቢጠይቀውም እንደማያውቀው ነገረ። ይህንን ነገር ብሌን ልታቅ ትችላለች፣ ሳሚ የሚባለውን ሰው ልታቅ ትችላለች፣ እሷን መጠየቅ አለብኝ በማለት የዳጊ ጓደኛ ወደ ብሌን ስልክ ይደውላል ማለት ነው። ብሌን ከዛ በፊት እናቷ ጋር ነበረች። ከእናቷ ጋር ስትመለስ ዶክተርና ሰላም ቆመው አንድ ላይ ያወሩ ታያቸዋለች ማለት ነው። ወደ ቤት ስትመለስ እንግዲህ ከቃል ጋር ይገናኛሉ። ቃል እናቷን አስለቅሳ ወይንም አጠገቧ ሁለተኛ ልጄ ብላ እንዳትመጣባት ስላባረረቻት ውስጧ ቢከፋም ግን በጣም ደስ ብሏታል። ምክንያቱም በ11ኛው ሰዓት ብዙ ውጣ ውረድ ካደረግኩበት መጨረሻ ሰዓት ላይ መታማ ልታበላሽብኝ አትችልም እናቴ፣ ሌላ ጊዜ እኔ እታረቃታለሁ ብላ እያለች ከራሷ ጋር እያወራች በነበረበት ታይም ብሌን ትከሰታለች ማለት ነው። ብሌንና ቃል ተፋጠዋል። የታባሽ ቆይተሽ ነው እያለች እንግዲህ ለብሌን ያላት ጥላቻ ቃል ወደር የለውም እና ስትናገራትም ስትሰርባትም እጅጉን በጣም ኃይለ ቃል ተጠቅማ ነው። እናም እንግዲህ ብሌን ተረጋግታ እጅጉን በጣም ዘና ብላ ስታወራትም ነበረ። ምክንያቱም ከወይዘሮ ገነት ጋር እንግዲህ ቃል ተመሳጥራ ዳግንና ብሌንን ለማለያየት ትልቅ ሙከራም አድርገው ነበር። ነገር ግን ዛሬ ላይ የነ ብሌን እናት ከልጆቿ ጋር ሁና የዳጊንና የብሌንን ፍቅር ተቀብላ እንግዲህ እልል ብላም እንደምትድራቸው እንግዲህ ቃል ገብታላታለች ማለት ነው። ይህንን የምስራች ብሌን ለቃል ስትነግራት ቃል በጣም ተናደደች። ድብን ብላ ርር ነው ያለችው። እናም እንግዲህ አሁን ላይ በጣም በሚገርም ሁኔታ ሂጂና በቃ ከአጠገቤ ጥፊ፣ ሂጂ ስራሽን ስሪ እያለች ስታመናጭቃት፣ አዎ ልሰራ ነው እትዬም እየመጣች ነው በማለትም እንደውም እንግዳም ሊመጣ ይችላል ከዶክተር ጋር ቆማ ስታወራ ይቻታለው፣ ቡና ምንም ላቀራርብ እያለች እንግዲህ ብሌን ለቃል ስትነግራት ከዶክተር ጋር ነው ያልሽው በማለት እንግዲህ ቃል ወሽመጧ ተቆርጧል ማለት ነው። እንግዲህ በሚገርም ሁኔታ ሰላምዬም ዶክተሩን በቅርብ ጊዜ ደውዬ ውሳኔን አሳውቅሃለሁ አወራሃለሁ ብላም እንግዲህ ነግረዋለች ማለት ነው። ወደ ቤት ስትገባ ቃል እንግዲህ አሁንም ከዶክተሩ ጋር ሰላምዬ እንደምታወራ ስለሰማች በጣም እናቷን ተጣላቻት ማለት ነው። ድጋሚ ተናግራታለች። ብሌን እንግዲህ ባለማወቅ ነው የተናገረችው። ሰላምም እንዴት ብሌን ያየችውን ነገር አምታ እዚህ ለቃል ትናገርብኛለች ብላ ተናዳም ነበረ። ሰላምና ቃል ከተነጋገሩ በኋላ እንግዲህ ለብሌን ደግሞ የዳጊ ጓደኛ ሐኪም ቤት ይዞት የገባው ጓደኛው ይደውልላታል ማለት ነው። ሲደውልላት ዳግም እንደተደበደበና ጉዳት ደርሶበት ሐኪም ቤት እንደገባ ይነግራታል። እሷም የዳጊ ነገር እንግዲህ ደካማ ጎኗ ነው እና በጣም ተናዳ ከቤት እንግዲህ ወታ ልትሄድ ስትል ከሰላም ጋር ይገናኙና ሰላምዬም ብሌን ብላ እንዴት ከዶክተር ጋር ቆሜ ያወራሁ እንደነበረ ለቃል ትነግሪያታለች ብላ ስትጠይቃት ነበር። አሁን ምንም የምሰማብሽ ጊዜ የለኝም፣ ለአስቸኳይ ጉዳይ ከቤት መውጣት አለብኝ ብላ ፍቃድም ሳትጠይቃት ሰላምን እንግዲህ ጥላት ሄዳለች ብሌን ማለት ነው። ሰላምዬም እንዴት ነው እንደዚህ የሚያደርጋት? ቆይ ትምጣና በደንብ መነጋገር አለብን፣ መስተካከል አለባት ብላለች ማለት ነው። እናም ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። በስተ መጨረሻም ሳሚና ሀረግ ይገናኙና ሳሚ ሀረግን ይጠይቃታል ምን ላይ እንዳደረሰች ጉዳዩን። እናም በቃ እዛ ቤት ሁለተኛ አልደርስም ቃል የምትባለዋንም ልጅ ላያት አልችልም ብላም ስትነግረው ተስፋ የሚያስቆርጥ ነገር ስትነግረው እሱ ያልነገራትን እውነታውን አፍረጥርጦ ነገራት። እናም እንግዲህ
እንግዲህ ቃል እዛ ቤት የገባችው ሀብት ንብረት ለመውረስ ነው፣ የሰላም ልጅሽ ነኝ ብላ ነው በማለት ትክክለኛና እውነቱን ሲነግራት ሰላም ሀረግዬ መቋቋም አቃታት። ራሷን ምሳት ሀረግዬ እንግዲህ በሰማችው ነገር ሳሚ እውነታውን ፍርጥርጥ አድርጎ ቃል ሰላም ቤት ሄደችበት ምክንያትና እየኖረችበት ያለችበትን ጉዳይ አንድ ባንድ ሲነግራት እውነት የኔ ልጅ ቃል እንደዚህ እያደረገች ነው ብላ የሰማችውን ነገር እንግዲህ አምኖ መቀበል በጣም ከብዷታል ማለት ነው። ራሷን እስክትስት ድረስ ነው። በስተመጨረሻም ከሳሚ ጋር አንድ ላይ ሆነው የቃልን ውሸት እንግዲህ አፍረጥርጠው ለሰላም እንደሚነግሯትና ቃል የሰላም ልጅ እንዳልሆነች እንግዲህ ሀረግ እውነታውን ቆማ እንግዲህ እንደምትናገርና ሳሚን እንደምታግዘው እንግዲህ ነግረዋለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ ክፍል 60 ይህን ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን? ሳሚና ሀረግ እንግዲህ አንድ ላይ ቆመው የቃልን ጉዳይ ቃል የሰላም ልጅ እንዳልሆነች እንግዲህ ለሰላም በደንብ አድርገው እንደሚነግሯትና ሳሚም ደግሞ ብሌን ትክክለኛ ልጇ እንደሆነች አስረግጦ እንደሚነግራትና እንደሚያሳውቃት እንግዲህ ተስፋ አለን ማለት ነው። እናንተም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።